አርቲስት ሲባል የሀገርን ባህል የወከለና ሀገርን የሚያስተዋውቅ ለብዙሃኖችም አርያ የሚሆን ቢሆንም አልፎ አልፎ ግን ቅሌት በእነሱ ይብሳል። አንዳንዶች እጅ ባፍ የሚያስጭኑ ቅሌቶች ሲሆኑ፣ ሌሎቹ ደግሞ ለፈገግታ ይዳርጋሉ። በሌላ በኩል ደግሞ በድብቅ ተቀርጸው ነገር ግን እንዴት ወደ አደባባይ እንደወጡ የማይታወቁ በርከት ያሉ ሚስጥሮችን አሰባስበን ይዘን መጥተናል። የሰዎችን ስህተት መመልከት አንድም መማሪያ አንድም መሳቂያ ነውና ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። አንደኛ፣ አዲስ ዓለም ጌታነህ በሰራቻቸው በርከት ያሉ ፊልሞች ተወዳጅነትን ያተረፈችው ብዙ ጊዜ ደግማ ደጋግማ በቃለ መጠየቅ ውስጥ የማትታየው አርቲስት አዲስ ዓለም ከስንት ጊዜ አንዴ ብቅ ካለች መነጋገሪያ ከመሆን አትተርፍም። መነጋገሪያነቷ አንድም ከመወደዷ ብዛት፣ ሌላ ጊዜ ደግሞ እንደ ሰው ከምታጠፋቸው ስህተቶች ነው። ይሄ ከመኝታ ቤት እንዴት አፈትልኮ እንደወጣ የማይታወቅ ቪዲዮ አድናቂዎቿን አስደንግጦ ነበር። አዲስ ዓለም ከራሴ በላይ አፈቀርኩት፣ ዝናና ክብሬን ትቼ በፍቅሩ ተንጠባጠብኩ፣ ነገር ግን ይሄ ራሴን የሰጠሁት ሰው ባለትዳር መሆኑን አወቅኩ በማለት ስቅስቅ ብላ ማልቀሷ የቅርብ ትውስታችን ነው። ታዲያ በትንሽ ጊዜ ልዩነት ውስጥ ይሄ የመኝታ ቤት ቪዲዮ መውጣቱ ደንገጥ ማድረጉ አልቀረም። አዲስ ዓለም ከናሁሰናይ ጋርም ስሟ ተያይዞ የነበረ ቢሆንም እሱን ወደ ጎን እንተወውና ወደ ቀጣዩ እናልፋለን። ሁለተኛ፣ ትዕግስት ምልኬሳ በሰንሰለት ድራማ ትታወቃለች። ታዲያ ይሄ ዝና በቀረባት የሚያስብለው ጉድ የዛን ሰሞን ነበር አፈትልኮ የወጣው። ከባለትዳር ወንድ ጋር በባለትዳር አልጋ ውስጥ በሀገር አሜሪካ የሰውየው ባለቤት የሆነችው ግለሰብ እጅ ከፍንጅ ተይዛ ቪዲዮው በማኅበራዊ ሚዲያ የተሰራጨው ራሷን ከሰራችው ስህተት ሳይሆን ከምስል ለማሸሽ የሞከረችው። ሦስተኛ፣ ማራማዊት አባተ ዝነኛ ከመሆኗ በፊት የነበራት ምስል ዝነኛ ከነበረች በኋላ ባልጠበቀችው መንገድ ተለቆባታል። ገና ወደ ጥበብ ከመግባቷ በፊት ከልጅነት ፍቅረኛዋ ጋር የተነሱት ፎቶ ጊዜ ጠብቆ የልጅነት የአልጋ ላይ ወዳጇ ዝነኛ ስቶን ጠብቆ ይህንን ምስል ለቆባታል። ለብዙ ዝነኛም ሆነ ዝነኛ ላልሆኑ ሰዎች የተከሰተው ነገር የማንቂያ ደወል ነበረ። ሰዎች ግን ዛሬም ሳይማሩ ድርጊቱ ቀጥሏል። የሆነ ጊዜ ላይ አንተ የኔ ሰው ነህ ብለው ራስን አሳልፈው በመስጠት አንሶላ የተጋፈፉት ሰው ጊዜና ሁኔታ ሲቀየር የእርቃንን ፎቶ ይዞ እንደ ማስፈራሪያ መጠቀም ከተጀመረ ዓመታት ቢቆጠሩም አሁን ላይ ጭራሽ ተባብሶ፣ በዚህም ቀድመው በሰሩት ስህተት ምክንያት ማስፈራሪያ እየደረሳቸው የተቸገሩ ግለሰቦች ከጉዳዩ ለመሸሽ ድጋሚ ስህተት ይሰራሉ። አለፍ ሲልም ራሳቸውን ያጠፉ ጥቂቶች አይደሉም። አራተኛ፣ መቅደስ ደበሳይ ከዚህ የመኝታ ቤቶች ቅሌት ፈቀቅ ሳንል መቅደስ ደበሳይን እናገኛለን። ከሌሎቹ የመቅደስን ለየት የሚያደርገው ቪዲዮ የተቀረጸው በራሷ በመቅደስ መሆኑ ነው። በጊዜው የኢቢኤስ የቴሌቪዥን ፕሮግራም አቅራቢ የሆነችው መቅደስ በዚህ ምስል ምክንያት እጅግ በርከት ያሉ ችግሮች ደርሰውባታል። በዚህም ሚዲያውም ሆነ ግለሰቦች ዘመቻን በከፈቱበት ጊዜ አንጋፋውና ተወዳጁ ነፍሱን ይማረውና አስፎ መሸሻ ቀና ልቡን ተጠቅማ ባብሎ ወደ ሥራ እንደመለሳት በእንባ ታጅባ ተናግራለች። አምስተኛ፣ ዳናዊት መክብብ የሀገራችን የፕሮግራም አቅራቢ ክፍያ በበላይነት የምትመራው ዳናዊት መክብብ ወደ ሚዲያው ከመጣች በኋላ በርከት ያሉ ስህተቶችን በደሃጠ ልሳን ወይም ደግሞ ባፍ ወለምታ አለፍ ቢልም አስደንጋጭ ድርጊቶችን ስትከውን ደግመን ደጋግመን ተመልክተናታል። ብዙ ስህተቶችን በመስራት ብትታወቅም ከዚህኛው ስህተቷ ግን ፈጽሞ አይወዳደርም። በዚህ ቪዲዮ ቤተሰቦቿን እንዳሳዘነችና ወደ ሚዲያ የመጣችበትን ቀን እንድትረግም ያደረጋት አጋጣሚ እንደነበረ ትናገራለች። የዳናዊትን ከሌሎች ለየት የሚያደርገው ደግሞ ጉዳዩ መፈጠሩ ብቻ ሳይሆን ላይቭ ላይ የተከሰተ መሆኑ ጭምር ነበር። ሀገር ሰላም ብላ በአንድ የምሽት መዝናኛ ቤት የሰራችው ስህተት ተኝታ ስትነሳ እንደ ስካርና ድካማ ጠፍቶ ሳይሆን የተነሳችው እንደ ወረሽኝ ተስፋፍቶ ራሷንና ቤተሰቦቿን አዋርዳ ነበር ከእንቅልፏ የነቃችው። ታዲያ ያ ስህተቷ አሁንም እንደሚቆጫት ተናግራለች። ስድስተኛ፣ ማስተዋል ወንዶሰን የቀድሞ አርቲስት የአሁኗ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ማስተዋል ወንዶሰን በርከት ያሉ አርቲስቶች ከሀገራችን ቱጃር ባለሀብቶች ጋር ድብቅ ግንኙነት እንዳላቸው የአደባባይ ሚስጥር ከሆነ ሰንበትበት ብሏል። አንድ የአዲስ አበባ ባለሀብት ሊደፍረኝ ነበር ብላ የኋላ ኋላ ስጣራ ግን ከባለሀብቱ ጋር የገንዘብ አለመስማማት የተፈጠረ ውጭንብር እንደሆነ ተረጋግጧል። የአርቲስቶቻችንና የባለሀብቶችን ጉዳይ በሌላ ቪዲዮ እንመለስበታለን። ታዲያ በድጋሚ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሰባተኛ፣ እንዳልካቸው ያኔ በጀቲቪ የሚተላለፈው ትዝብት የሚለው ፕሮግራም ላይ የተናገረው አንገት የሚያስደፋ ንግግር በጓደኛው ተለቆበታል። እንዳልክ ስለዚህ ቪዲዮ ሲናገር ይቅር ብየዋለሁ የለቀቀብኝን ልጅ ብሏል።
ጉዳዩን በእሱ ላይ ስለተፈጠረ በደል በመቁጠር በአንድ የቴሌቪዥን ጣቢያ ላይ ምን ሲያደርግ እንዳደረ ጉዱን ዝርዝር አድርጎ ከተናገረ በኋላ የራሱን ስህተት ደብቆ ጉዳዩን በልጁ አድበስብሶ ለማለፍ እየሞከረ አሁን ላይ ማስተዋልና እንዳልክ ሃይማኖታቸውን ቀይረው ወደ ፕሮቴስታንት በመሄድ በአንድ ቸርች ውስጥ የሚያገለግሉ ጓደኛ ማቾች ናቸው። አንዳንዶች ስማቸውን ከጓደኝነት ዘለል አድርገው ሲያብጠለጥሏቸውም ይሰማል። 8ኛ ቤተልሔም ታፈሰ በኤልቲቪ በምትሰራው የቴሌቪዥን ፕሮግራም የአፍ ወለምታ አጋጥሟት ነበር። ጠንካራ የፖለቲካ ጥያቄዎችን በማንሳትና በድፍረት በማፋጠጥ የምትታወቀው ቤተልሔም የለም የመንግሥት ቅጥረኛ ናት ቢሏትም ራሷን ችላ የምትሰራ መሆኗንም ተናግራ ነበር። ታዲያ ቤቲ በአንድ ወቅት ባጋጠማት የአፍ ወለምታ አጀብ የሚያስብል ድርጊት ተናግራ ነበር። እኛ ከምንበዳው ይህም ታዲያ በሥራ ላይ ከተከሰቱ አስገራሚና አስቂኝ ስህተት ሆኖ አልፏል። መስራት እስካለ ስህተት መስራት አይቀሬ ጉዳይም ነው። 9ኛ ከዚሁ የአፍ ወለምታ ላይ የምንቆይ ከሆነ ደግሞ የፋኖዋ ጋዜጠኛ ትዕግስት ጋሻውን አለማንሳት አይቻልም። እንግዳችን ዶክተር አብዱልቃድር አህመድ አብዱዛራቅ ከዚህ በዘለለ ጋዜጠኛዋ እጅግ ግሩም የሆነ የሬዲዮና የቴሌቪዥን ፕሮግራም በማዘጋጀት ትታወቃለች። 10ኛ ሃናን ታሪክ የአፍ ወለምታን በሃናን ታሪክ እንዘገዋለን። ሃናን ታሪክ ብራንድ አምባሳደር በሆነችበት የቢን ኮስሞቲክስ ምርት ላይ በእንግሊዘኛ ንግግር እንድታደርግ ትጋበዛለች። ታዲያ በዛ ላይ ባደረገችው ንግግር ብዙሃኖች ፈገግ ብለውበት ነበር። ስትናገርም እኔ ተዘጋጅቼበት ነበር፣ መድረክ ላይ ስወጣ ድንጋጤ ሆነው ብላ ራሷንም ፈገግ እንዳሰኛት ተናግራለች። ሳሮን አየልኝ ቀድሞውኑ መነጋገሪያ ለመሆን የተፈጠረች ትመስላለች። ውርደትን መከናነብ ብርቅ አይደለም፣ የተፈጠርኩት ለዚህ ነው ወይም ካልተዋረድኩ መኖር አልችልም ብላ የወሰነች ይመስላል። ደግማ ደጋግማ አስገራሚ ነገሮችን ስትፈጽም ተመልክተናል። ደግማ ደጋግማ አስገራሚ ነገሮችን ስትፈጽም ታስመለክተናለች። የሳሮን ስህተቶች ተዘርዝረው ስለማያልቁ ጥቂቶችን እንመልከት። በአንድ ካፌ ውስጥ ከአንድ ሰው ጋር ተጣልታ ጠያፍ ቃላቶችን እያወጣች እንዳይሸጥ እንዳይለውጥ ስታደርገው በቪዲዮ ማስረጃ ተመልክተናል። ቀጣይም ኢትዮጵያዊ ካልሆነ የጥቂት ጊዜ ፍቅረኛዋ ጋር የተለቀቀባት ቪዲዮ ነው። በፓንት መታየት እርቃነ ገላዋን ማየትና ሌሎች የሳሮን ጉዳዮችን ወደ ጎን ገለል እናድርጋቸውና ወደ ቀጣዩ እንለፍ። ቤዛዊት መስፍን ብዙሃኖች በዳና ተከታታይ ድራማ እናውቃታለን። የልጥጥ ልጅ ነኝ ስትል ቤተሰቦቿ ስላላቸው የሀብት መጠን በድፍረት ትናገራለች። ከ9 ዓመት በፊት ነበር እስር ቤት የከተታትን ተግባር የፈጸመችው። በ5000 ብር የቼክ ማጭበርበር ተከሳ 6 ወር ቅጣቷን በማረሚያ ቤት ተቀጣ ተመልሳለች። ለፈጸመችው ስህተትም ሁሉንም ይቅርታ ጠይቃለች። በድምፅ ፍልቅልቅነቷ ሁሉንም ያስማማችው መሰሉ ፈንታውን ዓለምዬ ናና በማለት የብዙሃኖችን ልብ ማንሰፍሰፍ ትችልበታለች። ታዲያ ከቅርብ ጊዜ ወዲህ በናይት ክለቦች ላይ የምታሳያቸው ያልተገቡ ድርጊቶች የብዙሃኖች መናደጃ ምክንያት ሆኗል። ሲያሻት እርቃኗን ናት የሚያስብል ልብስ፣ ወዲያ ደግሞ ቅጥ ያጣ ጭፈራዋ፣ ሲያሻት ፍንግል ለማለቷም ሆነ ከሴት ልጇ ጋር በአደባባይ ከንፈር ለከንፈር ስትሳሳም መታየቷ ብዙሃኖች እባክሽን አደብ ግዢ እንደ ዕድሜሽ ኑሪ እንዲሏት አስገድዳለች። መደምደሚያችን የሚሆነው መዲ በሚባለው ገጸ ባህሪዋ ብዙሃኖች የወደዷት ማኅደር አሰፍ ድንገት ከትወነው ዓለም እልም ብላለች። ታዲያ በመጥፋቷ የተደናገጠው ሕዝብ የት ጠፋች ብሎ ሲጠይቅ የሀገራችን ቁጥር 1 ቱጃር ሼሁን በፍቅሯ እንዳንበረከከችው ተነገረ። ተራሉ ባልታ ነው ተብሎ እንዳይታለፍ በቅርቡ ከሼሁ እግር ላይ እቅፍ አድርጋቸው በግል ፕሌናቸው የተነሱትን ፎቶ ተሰራጭቶ ተመልክተነዋል። ከጠበሱ አይቀር ይሄ ነው በማስባል የብዙሃኖችን ምኞት እውን አድርጋ ሳይታናለች። ለማረጋገጫ እንዲሆንም ሼሁን የመሰለ ወንድ ልጅን ከነቃጭሉ ዱብ አድርጋላቸዋለች። በዚህም ከሀገራችን ልጥጥ አርቲስቶች ከፊት መቀመጥ የቻለችን እስቲ ያደርጋታል። የዛሬው ቪዲዮ ይህንን ይመስላል። ከሌሎች ስህተትን እንማር ዘንድ የተመረጡ ስህተቶችን አጋርተናችኋል። በሌላ ቪዲዮ እስክንገናኝ ድረስ ቪዲዮውን ላይክ፣ ሐሳባችሁን በኮመንት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።